የአብረሽን ድግምት እንፈተዋለን፣ ፎቶአችሁን እንሰጣችኋለን። ፍታት ይረጋጉ ጋሼ ይረጋጉ። ኧረ ና በጋ አንተ ልጅ ነኝ ልጅ አረጋጋችሁ። ሩታ የምትባል ልጅ ከአብርሃም ጋር የመለያየት ሴራ ነው ያሰሩ ለገንዘብ ብለው። ኧረ ጉድ! ብቻ ይሄን ነገር ይፍቱት፣ ይፈታ ጋሼ። አብርሃም በሰላም መኖር አለበት፣ ሩታ በሰላም መኖር አለባት። አሁን ፍታቱ ያመጣችሁት ያንሳል፣ ገና ነው፣ ይቀረዋል። ይፈታል፣ አብሽሩ፣ ይፈታል። ሁለቱም ሰላም ይሆናሉ። የሁለታቸውም ሰላም እንፈልጋለን። ሰላም ከመፈለግ ውጭ ምንም አንፈልግም። እኛ ሩታ ይፈታላችኋል። አረል እልል ጋሼ እንወዳታለን። የምሮትን ነው። አዎ እንፈታለን። ኧረ ጋሼ እንፈታለን። ይፈታል። አዎ ይፈታል። ነገሩ ተቋጭቷል። ከዚህ በኋላ ሰላም ይወርዳል። ሰላም ነው፣ በቃ ሰላም። እርግጠኛ ነው። አዎ አሁን እንደገባችሁ ታያችኋል። ሁለቱም ሰላም ይሆናሉ፣ ይታረቃሉ። እና የእናንተ ሰላም። ውድ የተከበራችሁ የግሪስና የጨረቃ የአብሪሽ የሩታ ተወዳጅ ፋሚሊዎች የኔ ቤተሰቦች ዛሬ የመጣንበት ዋነኛ ምክንያት ምንድነው ስላችሁ የሩታን ድግምት አብሪሽና ሩታን ለመለያየት የተሰራውን ሴራ ዛሬ ልናከሽፈው ከጫፍ ደርሰናል። ዛሬ ከጠንቋዩ ጋር ቀጠሮ አለኝ። ጠንቋዩ የሚያስፈልጋቸውን አንዳንድ ነገሮች ይዤ መጥቻለሁ። ወይኔ በጌ እኔ ተነሽ። አይዞሽ። በጊቷ ራሱ ዛሬ ደንግጣለች። ምን እንደሆነ አላውቅም። ጠንቋዩ ጥቁር በግ ይዘና ብሎኛል። አትስበይናሽ እና ሙሌ ዛሬ ምንድነው የምትለኝ? የመጣንበት ምክንያት ምን ትነግራቸዋለህ? አንተ ደግሞ እዚህ አይነት ነገር ላይ መሳተፍ እንደጸጸተ እንደዚህ አይነት ባዳ አምልኮ እንደማይሆን ገብቶሃል አይደል? ኧረ እኮ ምን ነገር ነው? ምን ልላችሁ ነው? ይሄ ቪዲዮ ምን ሰራው አንድም ልትማሩበት ነው። ይሄ ቪዲዮ አሁን ምንድነው እሳቸው ብዙዎቹ እሳቸው ጋር የሚገብሩትን ነው ያመጣው። እዚህ ጋር ጋቢ አለ እንደምታዩት፣ እዚህ ጋር በግ አለ፣ ጥቁር በግ ነው ያለው እና ይዘንለት እንሄዳለን አባታችን ጋር። እኔም ጸጽቶኛል እስካሁን እንደዚህ አይነት ነገር መስራት የራሱ በጣም በቃ ምን ልበል መተኛት ሁላ አልቻልኩም። እኔ ማቀው አንዴ ካሜራማን በጓን አሳያት። እንደ ባህሉ እንደ ሰውየው እንትን ምክንያት ምንድነው ያመጣ ነው? ጥቁር በግ ነው ያመጣ እና እቺ በግ ዛሬ ለሰውየው ሰጠውና ማለት ነው ይሁሉ የተሰራባቸውን የድግምትና የሲህር መንፈስ እንዳለ ነው የምንወጣው። በቃ ከዚህ በኋላ አብሪሽና ሩታ ሰላም ነው የሚያገኙት። ከዚህ በኋላ ምንም መጣላት የለም። ልጃቸውን አንድ ላይ ሆኖ ያሳድጉታል። ሄርሜላ የምትመለሽ ከሆነ እንድትመለሽ በጸባይ እንጠይቃታለን። ይሄ ነገር አያዋጣሽም፣ እንዳሰራሽበት ደርሰንበታል። ጠንቋዩ ነግሮናል። በቀደም አግኝተነው ነበር። እንደምትመጣም ታውቃለህ አይደል? አንተ ግዛቱ ላይ ሄደንበት እኮ ነግሮናል። ብቻ አሁን ደግሞ የበለጠ እሳቸው ጋር ሄደን እሳቸው የሚነግሩን ይሆናል። ሄርሜላ ላይ ማን ነው ሩታ ላይና አብሪሽ ላይ የተሰራውን ድግምት ለማፍረስ እሳቸውን ከዚህ በፊት እኔ እሳቸው በግ ይፈልግ ምን አላውቅም፣ ግን ደግሞ ከዚህ በፊት አብዛኞቹ እሳቸው ጋር የሚመጡ ሰዎች ጥቁር በግና ጋቢ ምናምን ይዘውለት ሲሄዱ አይቻለሁ። እስቲ እሳቸው ከዚህ በላይ ካልጠየቀን ምና ይሆናል። ለዛሬ ያው ጋቢና በግ ጥቁር በግ ይዘንለት እንሄዳለን። እስቲ ምና ይሆናል እና እኛ ማለት ነው ሙሌ ስነግርህ አንተም ወደ ጥሩ ነገር ስለተመለስክ እኛ ኢትዮጵያውያኖች ባህል ያለን ሰዎች ነው። መጥፎ ነገሮች ይቅር እያልን ነው። በቃ ትምህርት ነው ይራሱ ለማስተማሪያ ያህልና ለሩታ ብዬ ነው ይሄን መስዋዕትነት በገዝቼ ጋቢ ገዝቼ ለሰውየው የምሰጠው። ሰውየውንም እንመክረዋለን እንደዚህ አይነት ነገር እንዲቀርበት እንደዚህ አይነት ነገር እንዲተው። ይሄ ማይሆን ነገር ነው። በቃ የሰው ትዳር መበጥበጥ እሱ ገንዘብ ያገኛል፣ ይቀምበታል፣ ይጠጣበታል፣ የለም ዜሮ ነው። አሁንም ገንዘብ ያገኛል፣ ዜሮ ነው። ፈጣሪ ስላልፈቀደው ብሩ እየባከነ ነው። ገብቶሃል? እና ጋሼ ጋር ሄደን ዛሬ ሁሉን ነገር ይነግረናል። ይሄንን ድግምት እንዲፈታልን እንጠይቀዋለን። ከበግ በላይና ከጋቢ በላይ ምን ልሰጠው እንፈልጋለን? ከዚህ በላይ አይታወቅም። ለምን ብትል ለነዚህ ልጆች ብለን እንኳን በግ ሌላም ነገር በሬም ቢለን ለምን ብትል በበሬና በበግ በቁሳቁስ የነዚህን ህይወት እኛ ከመለስ ትልቅ ነገር ነው። በግ ምንም አይደለም። ለነዚህ ለሩታና አብሪሽ ፍቅር ተፋቅረው አንድ ላይ ሆነው ማየት ትልቅ ነገር ነው። ለኛም ለፋሚሊዎችም ትልቅ ነገር ነው። በግ ምንም ነው።
ያስኮነ ድረስ ደግሞ እንኳን በግ በሬም ብንባል ይዘን እንመጣለን። እሳቸው ደግሞ አይታወቅም ከዚህም በላይ አምጡ ሊሉን ይችላል። ምንና ይሆናል ምንም የትኛውም አይነት መስዋዕትነት እንከፍላለን። አብርሽና ሩታ አንድ ላይ መሆን ያለባቸው። ለጠላት ምንም አይነት ቦታ የለንም። ወላ ቡርኪ ወላ አቤላ ወላ እዩ ምናምን ከዚህ በኋላ የእናንተንም ድግምት ልናከሽፍ እንችላለን። ባይዘው ሁለት ጠንቋይ ጋር ሄዳ ነው ያሰራችው እንደደረሰኝ መረጃ። አሁን እኛ ያገኘነው ጠንቋይ ማን ነው? አብርሃምና ሩታ ላይ የተሰራው ሰውዬ ነው ያገኘነው። ከዚህ በኋላ በቃ ፈታተነው በጣጥስ ነው ማለት ነው ገመዱና ሰውዬው አሁን በጣጥስ ነው ማለቱ እሳቸው ጋር ስንሄድ ነው። አሁን ለምሳሌ እኔ አሁን ይሄ በገገመው ነው በግ አሁን ለምን እሳቸው ነው ብዙ ጊዜ አንተ ላይ ነገርከኝ በጋ እሳቸው ጋር ብዙ ጊዜ እኔ ሰርቻለሁ። እኔ ደግሞ አሁን ላይ በቃ ጸጽቶኛል። እስከዛሬ የሰራሁት ሁላ እኔ ለምን በህልሜ እየመጣ መተኛት አልቻልኩም። በቃ እኔ አስጠላኝ እንደዚህ አይነት ነገር መስራት። ይቅርታ መጠየቅ ትልቅ ነው። ይቅርታ መጠየቅ ከፈለክ ይቅርታ ጠይቃቸው። እኔ ይቅርታ እኔ ለምን ብትል የናቲ ግሬስ ፋሚሊዎች ሌላችሁም ያስቀየምኩት እስከዛሬ የሰራሁትን በቃ አላ እኔ በጣም ይሄ ማየውን ነገር ነው የምለው። እኔ በቃ ብዙዎቻችሁ ወጣቶች እንደኔ ያላችሁ ወጣቶች እንደዚህ አይነት ነገር ላይ ተሳትፋችሁ ሊሆን ይችላል። ይቅርባችሁ። ትርፉ ጸጸት ነው። ትርፉ በጣም ይሄ ቆሻሻ ስራ ነው። ባዕድ አምልኮ ነው። ከፈጣሪ መውጣት ነው። ያ እስከሆነ ድረስ ደግሞ አሁን ራሱ በቃ ለምብተል የነዚህን ህይወት የሰው ልጅ እኮ ምንድነው የሚባለው? ዋሽተህም ታስታርቃለህ። ዋሽተህም እኮ ታስታርቃለህ አንድ ሰው ሲጣላ። እኛ አሁን ይሄ ጥፋትም አሁን ይሄ በግ ለእነዚህ ልጆች እንደገበር ነው ጥፋት እንደሆነ እናውቃለን። ግን ደግሞ ለእሳቸው ጥፋት እንደሆነ እናውቃለን። በግና ጋቢ መስጠታችን ለምን ብትል እሳቸው ምንም ሳይሰሩ ግን ደግሞ ለእነዚህ ልጆች አንድ ላይ ለመሆናቸው ብለን ምንም ነገር እናደርጋለን። የአብርሃምና የሰው ልጅ ፍቅር እኔ እየሞትኩ እነሱ የሆነ ነገር ቢሆኑ ለኔ ትልቅ ደስታ ነው። መስዋዕትነት መክፈል ማለት ይሄ ነው፣ ትልቅ ነገር ነው። እኛ ሀገራችን ልጅ ናቸው ሁለቱም ማለት ግን ምንም አይነት ጥቅም አግኝተን አይደለም። ምንም እያቅበዘበዘው ነው ትንሽ ከመለሰው። ይሄ ልጅ ወልዷል አይደል? ልጁን ልዑል ብሎታል። ልዑል ማለት ደግሞ በፈጣሪ በጣም የተከበረ ስም ነው። ልጁን አብሮ ማሳደግ ነው ያለባቸው፣ መለያየት የለባቸው። ሄርሜላም ከሱ እንድትርቅ እንነግራታለን። እና አሁን ያለን አማራጭ ምን እንደሆነ ታውቃለህ ሙሌ? ቀጥታ ምን እናደርጋለን? በጉና አንጋቢውን ይዘን ቤቱ ታውቀዋለህ አይደል? አረ በሚገባ ሰው ቤት ታውቀዋለህ አይደል? አውቃለሁ። እሺ ቀጥታ ይሄ በጋውን እናስገባው። አረ ይዘናል። ይዘናል። እሺ ተሸክሜ ላስገባው። እሺ ታዞ። እሺ አሁን የሁላችሁ ተከታተሉት፣ እንሄዳለን። አስገባው አስገባው። እና ሁላችሁም ተከታተሉን። ወደ ሰውየው ቤት እየሄድን ነው። አዙረዋል። እና ቤቱ አንደርስም እንዴ? ደርሰናል። እሺ ደርሰናል። እትን ያው ዜና በት አይደም ታቋ ታረግለት ምን እንትን ላይ ነው? እሺ በጓርድ እሺ አት ግባ ቀስ አድርገው በጉ ቀስ አድርገው እንግባ። ተፈቅዷል። እሺ ባሼ እንዴት? ይኸው በአንደርስት ይኸው ጫት ዩርባ ጫት ይኸው በግ ይኸው መርቁን አጋሽዬ አልብሳቸው። ጀርባ ላይ አድርገው አልብሳቸው። መጥሎስ በጉ ውጪ ጣረል ወይ ተቃጥቷል። አልብሳው በጉ ይጣ ይኸው አይቶታል።
ጥቁር በግ ዙርባ በግ ነው ያሉኝ። ጥቁር ዙርባ በግ ነው ያመጣሁለት ጋሽ። ጋሼ አያችሁ ዛሬ የሚወጣ ቀን አለ። ተሸክማችሁ መጣችሁ፣ ተሸክማችሁ መገቡ ቀን አለ አልገው። አው እናንተም ሀጃችሁ ወጥቶ የኛም ሀጀት የሚወጣ ቀን አለ አልገው። ራህመቱ የምናገኘው ቀን አለ አልገው። እስካት የሚሆን ቀን አለ አልገው። ቡናውንም ሰንደሉንም ጣውንም አፉንም ስኳሩንም በርሶ መጀን ብለዋል። እርሶ መጀን ያለውን የምታገኘው ቀን አለ አልገው። ጋሼ ዛሬ ዋና የመጣንበት ጉዳይ ይሄ ፎቶ ላሳዩትና ማለት ነው። እቺ ልጅ ጉዳይ አይደለም እሱ ጉዳይን አይደለም። አይ እቺ ልጅ ነች። እኛ ማንም ይምጣ እኛ ስራ ነው፣ ስራችን ነው እኮ። እርሶ ስራዎት ነው አይደል? ጥንቁልና። እሺ ምንድን ነው ሀሳባችሁ? እቺ ልጅ መታ ነበርና እርሶ ጋር ፎቶ ሄርሜላ ትባላለች። አብርሽ የሚባል ልጅ አለ። የታጀራ ልጅ ነው። በጣም ለፍቶ እዚህ ደረጃ የደረሰ ልጅ ነውና እርሶ ጋር መታ እንደዚህ ድግምት እንዳሰራች መተት እንዳሰራች ይቅርታ አድርጉልኝና አርጋለች ተብዬ ነው። ሩታና አብርሽን የለያየች ያለችበት ነገር ስላለ እና አሁን እቺ ልጅ መታለች ወይ የሚለው ጥያቄ ለእርሱ አብራላችሁ አንተ ነው። አይዞት በወዲያ እና ዋው እሺ ምንድነው ሐሳባችሁ? ግለጸው። አይ እቺ ልጅ ያሰራችውን ድግምት ለማስፈታት ነው የመጣ ነው ዛሬ። ምን አወቋት ልጅቷን? ፎቶ አይውና አውቄያታለሁ። መታ ነበር እዚህ እርሶ ጋር መጣ ነበር እኔ ጋር። አዎ መጣለች። ያው የማይመጣ የለም፣ ብዙ ሰው ይመጣል እኔ ጋር፣ ብዙ ሰዎች ይመጣሉ። እሺ እና ለማሰራ መጣ ነበር እኔ ጋር። ሄርሜላ መጣ ነበር፣ ተሳክቶላታል። ግን እኮ ያው ጋሼ እሱ ያደረጉት ነገር ትዳርን መበጥበጥ። ሩታ የምትባል ልጅ ከአብርሃም ጋር የመለያየት ሴራ ነው ያሰሩ ለገንዘብ ብሎ ኧረ ጉድ! የሰውን ቤት አንበጠብጥም እኛ። ማስታረቅ እንጂ ለመበጥበጥ አይደለም ስራ የጀመርነው። እሺ እኛ አልበጠበጥንም። ለማንኛውም ተናገር፣ ችግር የለውም። እርሶ ስራዎት ነው ግን አውቃለሁ። ግን ስራዎት ቢሆንም እዚህ አይነት ነገር ማድረግ አልነበረበት። ያ ልጅ ወልዷል፣ ትንሽዬ ልጅ አለ፣ እያቅበዘበዘው ነው፣ በሰላም እየኖረ አይደል። ይሄ ነገር የሚፈታበት መንገድ ነው የምፈልገው ነው። ለእርሶ በግ አምጥቻለሁ፣ ጋቢ አምጥቻለሁ፣ ጫት አምጥቻለሁ፣ ዙርባ ጫት። ከዚህ በላይ ምን ላመጣለው ትችላለህ? ይፈታል፣ አብሽሩ፣ ይፈታል። ሁለቱም ሰላም ይሆናሉ። የሁለታቸውም ሰላም እንፈልጋለን። ሰላም ከመፈለግ ውጭ ምንም አንፈልግም እኛ። አብሽሩ። አንተ የነሱ እንትን የጨነቀ ችግር የለውም። እነሱ በጣም አሳስቦኛል። ይፈታላቸዋል። ፍታት። ይረጋጉ ጋሼ፣ ይረጋጉ። ኧረ ና በጋ አንተ ልጅ ነህ። አብሽሩ። አረጋጋቸው ጋሼ። ደርካቸው መሰለኝ። ኧረ ጋሼ ምን አጠፋው? ያጠፋው ነገር አለ ጋሼ? አብሽሩ። የለም የሚያስፈልግ ከነገር የጅብ ምላስም የጅብ ቀንድም የጅብ ላትም የፈለጉትን ነገር ላምጣው። ትንሽ እርሶ ብቻ ይሄን ነገር ይፍቱት። ይፈታ ጋሼ። አብርሃም በሰላም መኖር አለበት። ሩታ በሰላም መኖር አለባት። አሁን ፍታቱ ያመጣችሁት ያንሳል፣ ገና ነው፣ ይቀረዋል። ይሄ ያላመጣችሁ ግን ልጆች ናችሁ ብዬ ነው የተቀበልኳችሁ። መቼም ያው የሰጠነው ክፉ አይባልም። የመጣ ነገር ተመልሶ አይወጣም እና ይፈታላቸዋል። ፍታቱ ሁለቱም ሰላም ይሆናሉ፣ ይታረቃሉ። እና የእናንተ ዋናው ፍቅር፣ ሰላም፣ ደስታ የሁሉም የሀገሩ የኢትዮጵያ ሁሉ ሰላም ይኖር ምን ፈልገውኛ። ይሄ ምን ከመወዱ እኛ ወደን አይደለም እንጠነቆለው። አቤታችን አታዩትም እንዴ? እስኪ እዩት፣ ደሳሳ ጎጆ እዩት፣ ምን እንደሚመስል እዩት። ደህና ጀበና የለንም፣ ደህና ሲኒ ሙሉ ሲኒ የለንም፣ እጣን ማጨሻ የለንም፣ ጎዶሎ ነው። ብዙ ነገር ይጎለናል።
ስለዚህ ይሄን አሟሉልን። ሊሞላ ነው የማሟሉልን። የእነሱም ፍሳታቸው ይፈታል። ችግር የለውም። እሺ እንፈታዋለን። ጋሼ ላቋርጦትና አሁን እርሱ ምንድነው የሚያስፈልጉት? እኛ ረድተኖት ከእንደዚህ አይነት ስራ እንዲወጡ ብዙ ነገሮች ላመቻች ይችላል። እኔ ካለኝ አንጻርም ደግፎት ይችላል። ይሄ ስራ ይቅርቦት። ግን ዋነኛ የምፈልገው ሄርሜላ ምንድነው ያመጣችው እርሶ ጋር? የአብርሽን ፎቶ አመጣ እንደተሰካበት ነው የተነገረኝ። እሱን ፎቶ ይስጡኝና እንገላገል። ከሷ ጋር ያሉት ውል ያቁሙ። እኛ ኢትዮጵያኖች አሉ የቪዲዮ የሚያዩት አለ። ቪዲዮ እየተቀረጸ ነው። ቅር ያሉትም አይደል? ካሜራ ይዤ ነው የመጣሁት። ቀረጻ ላይ ናችሁ? ይቅርታ ግን ስላልነገርኩት። ምክንያቱም ይሄ ነገር ለሰው ልጆች ትምህርት ስለሚሆን የሚማሩበት ነው። እንደዚህ አይነት ነገር ባዳ አምልኮ መቅረት ስላለበት ጋሽዬ ጥንቁልና ለሰው ልጅ አይሆንም። ጥንቁልና መጥፎ ነው። እኛ ወልደን አይደለም ልጆቻችን ለዳቦ ካገኘን ብለን ነበር። ከእንግዲህ በኋላ እኛ ጥንቁልናን አንሰራም። የሁለቱን ፍታቱን ፈታና ጥንቁልናን እናቆመዋለን። ካረን ፈታው የአብርሽን ድግምት ይፈቱልኝ። የአብርሽን ድግምት እንፈተዋለን። ፎቶአችሁን እንሰጣችኋለን። ከዛ በላይ በተጨማሪ ምንም የምንፈልገው ነገር ጥንቁልና ለሰው ልጅ አይሆንም፣ ያበላሻል። ከሁለቱም በጀነትም አይሆንም፣ ለሁሉም ያበላሸናል። በዚህ አጋጣሚ በዱንያም በአኺራም አይመችም። አቦይ ላቋርጦትና አጋጣሚ ይሄን ቪዲዮ የሚያዩ ደጋግ ይኖሩ እርሱን ከዚህ አይነት ስራ ማውጣት የሚፈልግ ካለ በውስጥ መስመር ያናግረን፣ ስልካችንን እናስቀምጣለን። ጋሽዬን እንደዚህ አይነት ስራ ከመስራት እንዲታደጉት ጥሪ እያቀረብን አይደል? አንተም ከዚህ አይነት ስራ ማውጣት አለብህ። ለጋሽዬ ደግሞ የሚያስፈልጋቸው ነገር ካለ እስቲ የምትለው ነገር ለተመልካቾች ብዙ ሊያግዙት ይችላሉ። ለአብርሃምም ለሩታም በነገራቸው ሊደግፉት ይችላሉ። ይሄን ሰውዬ ገብቶሃል አይደል? ከነዚህ አይነት ስራ 100,000 ብር ነው የሰጠችው። 100,000 ብር ደግሞ ያልቃል፣ ይባክናል። ግን የምትለው ነገር ካለ የሆነ ነገር በልና የሰውዬ መደገፍ አለበት አባታችን። እሳቸው አሁን ከዚህ ስራ ቢወጡ እኔም ረጅም ሰዓት ከ10 ዓመት በላይ ከእሳቸው ጋር ነበር፣ ከእሳቸው ጎን ነበር እና ምን ልል ነው እዚህ ጋር እሳቸው ከማቆማቸው ስራ ይሄን ስራ ከማቆማቸው በፊት የሄርሜላ ጉዳይ እንትን ማለት አለው። ማነች ማነች ሩታና አብርሃም አንድ ላይ ሆነው ወረሳቸው እንመለሳለን። ለምን ቅድሚያ የመጣንበትን ጉዳይ እንትን ማለት አለብን። አሁን ስለ ሩታና ስለ አብርሃም ነበር የመጣ ነው። ይህንን ጉዳይ እሳቸው ይፍቱልንና የእሳቸውን ደግሞ ጉዳይ ነው ናቲ። አንድም በቃ እኔ ከእሳቸው ጋር ከ10 ዓመት በላይ ሰርቻለሁ ጎናቸው ነኝ። እንኳን ለእሳቸው እኔ ራሱ በቃ አጠገባቸው ነኝ። በቃ ሁሌም እናገረው ፈልግና በጣም እንትን ይለኛል። በቃ እኔ እሳቸውን እፈራቸዋለሁ። በቃ የሆነ ነገር ቢያረጉኝስ ብዬ ብዙ ሰዓት እኔ ልነግረው ብዬ እሳቸው ደግሞ በቃ ይሁን የተጫናቸው ጂኒ ያለ እንጂ እሳቸው የዛሬ አድርገውና ከዚህ በፊት በጣም ሰጋጅ ምን ነበሩ። የዛሬ አድርገውና በጣም የፈጣሪ ሰው ነበሩ እንዲህ ከመሆናቸው በፊት እና ከ10 ዓመት በላይ ከእሳቸው ጋር ነበሩ። ብዙ ሰዓት ልነግረው እፈልጋለሁ እና ቃል ግባብና እና ዋናው ጉዳይ የአብርሃም ጋሼ ስኳር ስታቸው እሺ ጋሼ ዋናው የአብርሃም ጉዳይ ነው። ምን ያደርጉልኛል? አሁን እኛ መሄድ ስላለብን ነው። አብርሃምን ከፈለጉ ነው ያመጣና አገናኙታለሁ። አብርሃም ይደግፉታል። አብርሃምና ሩታ ለእርሱ ብዙ ብር ሊሰጡት ይችላሉ። ገንዘብ ህይወቶትን ከዚህ ስራ ሊያስወጡት ይችላሉ። አብርሃምና ሩታ ሃይሚም እህቱ ነች፣ እነግራታለሁ። ጋሽ ብዙ ሰው አለ፣ እርሱን ይለውጣሉ። እርሱ ከዚህ ስራ መውጣት አለበት። በቃ አያስፈልጎትም እንደዚህ አይነት ስራ መስራት። ምን ይላሉ ጋሽ? በዚህ ጉዳይ እኔ ይሄን ስራ ወድጄው አይደለም ልጄ። አሁን እኔ ከመጣችሁ በኋላ ላሳፍራችሁም ብዬ ነው። ይሄን ስራ ወድጄው አይደለም። መቼም ያው ስራ የለም፣ ያው አንዳንድ ይመጣል። በቃ ለአንዳንድ ሰው ለስራ ብዬ እንጂ ወድጄውም አይደለም። እና እኔ ይሄን ስራ ተዋለሁ። ለኔ ጥሩ አይደለም፣ ለልጆቼም ጥሩ አይደለም፣ ለትውልዱም ጥሩ አይደለም። ይሄ መጥፎ ስራ ነው። እኔ እናንተ ከተባበራችሁኝ እኔ ስራ ለቀዋለሁ። ስራ ብቻ ፍጠሩልኝ ልጆቼ። ስራ ነው የምፈልገው፣ ስራ ፍጠሩልኝ። ይሄ ጥንቁልና አይሰራም፣ አያገለግልም። ለዱንያም ለአኺራ መጥፎ ነው። ወንድሜ ትረዳኝ እንደሆነ ተረዳኝ በቃ። እና አብርሃምና
ሩታ ይፈታላችኋል አይደል? እልል ጋሼ እንወዳታለን። የምሮትን ነው። አዎ እንፈታለን። ኧረ ጋሼ እንፈታለን። ይፈታል። አዎ ይፈታል። ነገሩ ተቋጭቷል። ከዚህ በኋላ ሰላም ይወርዳል። ሰላም ነው በቃ ሰላም። እርግጠኛ ነው። አዎ አሁን እንደገባችሁ ታያችኋል። እኔ ደግሞ ቃል ምገባሉት ለእርሶ ይሄ ነገር ከፈቱት ለእርሶ ከዚህ ስራ የሚያወጣውትን ነገር አመቻቻለሁ። መርሐባ ነው። እሺ ጋሼ የምሬን ነው በቃ። እና አሁን እኛ መሄድ ስላለብን ነው። ጋቢውም በጉም እንደፈለጉ ያድርጉት። ችግር የለውም። ሄዱ በቃ ይመርቁንና እንሂድ። አላህ የመጣችሁበት መንገድ ይቅናችሁ። መንገዱ ክፍት ይሁንላችሁ። የበላይ አላህ አድርጋችሁ። አሜን። ውድ ሁኑ። ማር ጣፋጭ አድርጋችሁ። አሜን። ዛሬም ባዱያ ነገ ባይራ የምትገናኙ ወንድ ቀን አላህ አድርገው። ወልዳችሁ የምትስሙ ቀን አላህ አድርገው። ወልዳችሁ ስማችሁ ደግሳችሁ ድራችሁ የምናያችሁ ወንድ ቀን አላህ አድርገው። አላሁመ ሰለም ጋሼ በቃ ይሄ ነገር እርሶን ከዚህ ስራ ማውጣት የሚፈልጉ ሰዎች ስለሚሉ ማለት ነው። በቃ እንሂድ በቃ እና ማለት ነው። ቤተሰብ ሁላችሁም ይሄን ቪዲዮ እንዳያችሁት ለአብርሽና ለሩታ ድግምት ለማሰራት እዚህ ነበር የምትመጣው ሄርሜላ። እኔ ደግሞ ተሟሙቼ ለፍቼ ይሄን ድግምት ሰውዬው ፈታልሃለሁ ብሎኛል። እኔ ደግሞ በዚህ ከፈታልኝ ለሰውዬው ቃል ገባለታለሁ። ከዚህ ስራ ላስወጣው፣ ልረዳው፣ ላግዘው፣ ስራ ልፈጥርለት፣ ስራ ላስገኘው ቃል ገባለታለሁ። እናንተም እያያችሁ ተዝናኑ። የቪዲዮ መርዳት የምትፈልጉ ስልኬን አስቀምጥላችኋለሁ። ይህን ሰውዬ እንርዳው፣ እናግዘው። ባዕድ አምልኮ መጥፎ ነው። እወዳችኋለሁ። ሰብስክራይብ እያደረጋችሁ